ሰላም እንዴት ናችሁ? ውድ የቢግ ብሬን ኢትዮጵያ ቤተሰቦች ሁላችንም እንደምናውቀው የማትስ ሲሪየሳችንን ጨርሰናል። ሺት የሰራንበት ማለት ነው። እሱ ላይ ያሏችሁ ጥያቄዎች ካሉ ኮሜንት ማድረጋችሁን እንዳትረሱ። እንደዚሁም ደግሞ የቴሌግራም ቻናላችን ላይ አሁን ብዙ ሜምበሮች እየገባችሁ ስለሆነ እሱ ላይ በደንብ አተኩረን እንሰራለን። ከዚህኛው ከሺቱ ውጭ ያሉ ሌሎች ጥያቄዎችንም እንዲሁም ጀነራል ኖሌጆችን ዛሬ እናካፍላችኋለን። ጥያቄያችሁንም መጠየቅ አትርሱ። ዛሬ ደግሞ ፊዚክስ እንሰራለን። ሁለተኛው ሺታችን የሚሆነው ፊዚክስ ነው። አብዛኞቻችሁ በጠይቃችሁ መሰረት ነው ይሄን የወሰንነው። ስለዚህ ፊዚክስ የ2011 እንሰራለን። ብዙ አላንዛዛባችሁ፣ ወደ ጥያቄው እንሂድ። እሺ የመጀመሪያ ጥያቄያችን የሚለን ምንድነው? ሌት c = a cross b አለ። ቬክተር ላይ ያለ ነው። የመጀመሪያ ጥያቄያችን ሌት c = a cross b አለ። እሺ ከዛ በኋላ theta is different from 0 አንግል ሰጥቶናል። theta is different from 90 ዲግሪ አለ። ከዛ ነው where theta is smaller angle between a and b። ስለዚህ theta ማለት ምንድናት? ስሞል አንግል ናት በa and b መካከል ያለች ማለት ነው። ሁለቱ ቬክተር ናቸው። የመጨረሻው ጊቭ ምን ይለናል? when they are drawn with their tails at the same point። ቴላቸው at the same point ሆኖ ነው ያሉት። ማለትም የኤ ቬክተር ለምሳሌ እንደዚህ አይነት ነገር ከሆነ ሄድና ቴሉ ይሄ አይደለ? ይሄ ቴል ይባላል፣ ይሄ ሄድ ይባላል አይደል? ልክ የቢኛው ቬክተርም እንደዛው ነው፣ ተመሳሳይ ነው። ሄድና ቴል አለው፣ ግን ቴላቸው the same ስለሆነ እንደዚህ ይሆናል ማለት ነው። ቴላቸው at the same point ሲሆን መሃላቸው ያለችው አንግል ናት ቴታ ማለት ነው። ስለዚህ ይሄን ጊቭን ሰጠን። ሲ ማለት ክሮስ ቢ ነው። ከዛም በኋላ theta is different from 90። አሁን ምንድነው የጠየቀን? which one of the following is not true ነው ያለን። which one of the following is not true ብሎ a ላይ ምን ይላል? -c is equal to b times a። አሁን -c equals b cross a። እሺ አሁን በቬክተር ህግ ምን የሚባል ነገር አለ መሰላችሁ? ቬክተር ፕሮዳክት ላይ ስናይ ማለት ነው። ቬክተር ፕሮዳክት ወይም ደግሞ ክሮስ ፕሮዳክትን ስንሰራ ክሮስ ፕሮዳክት ሁሉ ጊዜ ኮሙታቲቭ አይደለም፣ እንደ ዶት ፕሮዳክት ማለት ነው። ዶት ፕሮዳክት ቢሆን a ዶት b እና b ዶት a ዘ ሴም ነው አይደለ? a ዶት b እና b ዶት a ዘ ሴም ነው። በክሮስ ፕሮዳክት ግን a ዶት b እና b ዶት a ዘ ሴም አይደለም። ግን እቺን እንደ ኤክሰፕሽን አድርገን እንዴት መያዝ እንችላለን ማለት ነው? a ክሮስ b ማለት ማይነስ b ክሮስ a ነው። እቺን እንዳትረሱ። እቺ ህግ ናት፣ ትጠቅማችኋለች። ያው እዚህኛው ፈተና ላይ ደረሰ፣ አሁን ልታተርፈን ነው ማለት ነው። እቺን ህግ ማወቃችን a ክሮስ b ማለት b ክሮስ a ታረጉና ከፊት ግን ማይነስ አለ የግድ ማለት ነው። ስለዚህ c ማለት ምን ማለት ነው? a ክሮስ b ነው። c a ክሮስ b ነበር። c ማለት a ክሮስ b ነው አይደለ? c ስለዚህ የa ክሮስ b ደግሞ እንደዚህ b ክሮስ a አድርገን ኮሙታቲቭ ስናደርገው ምን ይሆንልናል? b ክሮስ a እንልና ከዛን ከፊት ማይነስ እንሰጣለን አይደል? a ክሮስ b እኩል ነው ማይነስ b ክሮስ a ማለት ነው። እዚች ጋር ቀንፋለች፣ ማይነሷ ከውጭ ናት። ከዛም በኋላ እንደዚህ ካደረግን በኋላ c ደግሞ ምን አለ? ማይነስ c = b ታይምስ a ማይነስ c = b ታይምስ a። እሺ ስለዚህ እቺ ማይነሷ የት መሄድ ትችላለች? እቺ ማይነሷ ተመልሳ ወደዚህ ማምጣት እንችላለን አይደል? c = ብለን ማይነስ b ክሮስ a ማለት እንችላለን ከተሰጠን ቫሪያብል ተነስተን ማለት ነው። ስለዚህ ይሄኛው ቫሪያብል ከተሰጠን ልክ እነዚህን ስቀያየራቸው ማይነስ b ክሮስ a ይሆንልናል። ከዛ በኋላ ማይነሷን ለc ስለምንወስድለት a ላይ የሰጠን ፈንክሽን a ላይ የሰጠን ኤክስፕሬሽን ትክክል ነው ማለት ነው። b ላይ የሰጠንን ያ b ደግሞ ምን ይላል? a ዶት c ኢኳልስ 0 አለ። እሺ አሁን ይሄኛው ሁለተኛ ህግ ነው የሚነግራችሁ የክሮስ ፕሮዳክት ማለት ነው። ክሮስ ፕሮዳክት ላይ ክሮስ ፕሮዳክት ካደረጋችሁ በኋላ የሚመጣላችሁ ቫልዩ ወይም ደግሞ ሶስተኛው ቬክተር ምን ማለት ነው ይላል። ለሁለቱም ቬክተሮች ኦርቶጎናል ነው ወይም ደግሞ 90 ዲግሪ ይሰራል። ማለትም ማለት ነው a ክሮስ b ሁለቱም ክሮስ ስናደርግ c ከሰጠን c ለኤም ለቢም 90 ዲግሪ ነው የሚሰራው። ማለትም c ከa ጋር 90 ዲግሪ ያለው ከቢም ጋር 90 ዲግሪ ያለው። ስለዚህ a ዶት c 0 ቢመጣ አይገርምም ማለት ነው። ዶት ፕሮዳክት ደግሞ ዶት ፕሮዳክት 90 ዲግሪ ከሆነ መሃላቸው ያለው ቫልዩ የሚመጣው 0 ነው አይደለ? ስለዚህ a ዶት c 0 ነው፣ ትክክል ነው። b ዶት c 0 ነው ከፈለገ ማድረግ ይችላል፣ ምክንያቱም ለሁለቱም ስለሚሆን ማለት ነው። እሺ c ላይ የተሰጠን ደግሞ c ላይ ደግሞ ምን ይላል? ማግኒቲዩድ ኦፍ c አለ። ማግኒቲዩድ ኦፍ c ኢኳልስ ማግኒቲዩድ ኦፍ a ታይምስ ማግኒቲዩድ ኦፍ b ማግኒቲዩድ ኦፍ b እሺ ሳይን ቴታ
ሳይን ቴታ። ኦኬ ይሄኛው ማውን ትክክል ነው። ይሄ ቀጥታ ፎርሙላ መጽሐፍ ላይ ያለ ፎርሙላ ነው የሰጠን። መጽሐፍ ላይ ምን ይለናል? የዶት ፕሮዳክት ፎርሙላ ስታዩ ኤ ዶት ቢ ማለት ምንድነው? ማግኒቲዩድ ኦፍ ኤ ታይምስ ማግኒቲዩድ ኦፍ ቢ ኮስ ቴታ ነው አይደለ? እሺ የክሮስ ፕሮዳክት ደግሞ እኛ ክሮስ ፕሮዳክት ኤ ክሮስ ቢ ማለት ማግኒቲዩድ ኦፍ ኤ ታይምስ ማግኒቲዩድ ኦፍ ቢ ከዛ በኋላ ሳይን ቴታ ነው አይደለ? የክሮስ ፕሮዳክት ዶት ፕሮዳክት ሁሉ ጊዜ ሁለት ቬክተሮች ዶት ፕሮዳክት ስታደርጓቸው የሚመጣላችሁ ቫልዩ ምንድነው? ስኬላር ፕሮዳክት ነው አይደለ? ስኬላር ማለት ማግኒቲዩድ ብቻ ነው። ኤ ዶት ቢ ሁለቱም ቬክተር ቢሆኑ በዶት ፕሮዳክት የሚያመጡት ቫልዩ ማግኒቲዩድ ብቻ ነው የሚሰጣል። ልክ እንደዛው የኤ ክሮስ ቢን ደግሞ ማግኒቲዩዱን ብቻ ለማወቅ እንደዚህኛው ኤ ቢ ሳይን ቴታ አድርገን ማግኒቲዩዱን ብቻ መጠቀም እንችላለን። ማግኒቲዩዱን በዚህ መልኩ ካገኘን ክሮስ ፕሮዳክት ደግሞ ሁሌ ቬክተር ነው አይደል የሚሰጠን። ቬክተር ሰጠን ማለት ልክ ኤ ዶት ፕሮዳክቱ ስኬላር ቫልዩ እንደሚሰጠን ክሮስ ፕሮዳክቱን ቬክተር ቫልዩ ነው የሚሰጠን። ቬክተር ደግሞ ዳይሬክሽን እና ማግኒቲዩድ አለው። ስለዚህ የዛን ማግኒቲዩድ በዚህ ፎርሙላ እናገኛለን። ዳይሬክሽኑን ደግሞ በዛኛው ኤኤክስ ቢዋይ ማይነስ ኤዋይ ቢኤክስ ምናምን እያልን እንደምንሰራው ማለት ነው። ረጅሙ የዶት ፕሮዳክት ፎርሙላ በሱ ደግሞ ዳይሬክሽኑ ይመጥልናል ማለት ነው። ስለዚህ ሲ ላይ ማግኒቲዩድ ኦፍ ሲ የዚህኛው ማግኒቲዩድ ማለት ነው የሁለቱ ክሮስ ፕሮዳክት ማግኒቲዩዳቸውን ለማግኘት ይሄን ፎርሙላ ነው የምንጠቀመው። ስለዚህ እሱን ያስቀመጠልን ትክክል ነው። ዲ ላይ ያለንን ያ ዲ ደግሞ ምን ይለናል? ኤ ዶት ቢ ኢኳልስ ቱ 0 አለ። ይሁት አሁን ኤ ዶት ቢ ኢኳልስ 0። አሁን በዶት ፕሮዳክት ጊዜ ሁለት ቬክተሮች 0 እንዲያመጣ ዶት ፕሮዳክት ቫልዩ 0 እንዲሆን ሁለቱ ቬክተሮች ምን መሆን አለባቸው? 90 ዲግሪ መስራት አለባቸው አይደለ? 90 ዲግሪ ወይም ኦርቶጎናል መሆን አለባቸው። ግን እዚህ ጋር ምን ሰጠን? ቴታ በሁለቱ መካከል ያለች አንግል ናት። ግን ቴታ 90 ዲግሪ አይደለችም። ቴታ is different from 90። ስለዚህ ዶት ፕሮዳክታቸው 0 አይመጣም ማለት ነው። ስለዚህ ይሄ ቫልዩ ኤክስ ነው ማለት ነው። ስለዚህ ዲ ፎልስ ነው። ዲ ትሩ አይደለም። እሺ ሁለተኛ ጥያቄያችን ጋር እንሂድ። ሁለተኛ ጥያቄያችን ደግሞ ምንድነው? ስለ ሞሽን ነው የሚያወራን። የድራይቨር ምናምን ይላል። የድራይቨር ኦፍ አን አውቶሞቢል ትራቨሊንግ አት ኮንስታንት ስፒድ ኦፍ 20 ሜትር ፐር ሰከንድ። እሺ ቬሎሲቲ ኢኒሻሉ 20 ሜትር ፐር ሰከንድ ነው። ኦኬ እሺ ዘን ሰደንሊ አፕላይስ ኤ ብሬክ ኦኬ ኤንድ ዘ አውቶሞቢል ካምስ ቱ ረስት ኢን 2 ሰከንድስ። እሺ ታይም 2 ሰከንድ። ስለዚህ አያችሁ በ20 ሜትር ፐር ሰከንድ እየሄደ ነበር መኪናው። ከዛም በኋላ ወዲያው ሰደንሊ ፍሬኑን ረገጠና በ2 ሰከንድ ውስጥ መኪናው ቆመ። በ2 ሰከንድ ውስጥ ፍሬን ከረገጠ ከ2 ሰከንድ በኋላ መኪናው ቆመ። ይሄ ማለት ምን ማለት ነው? ኢኒሺያል ቬሎሲቲው ቪ ኖቱ 20 ሜትር ፐር ሰከንድ ነበር። ቪ ፋይናሉ ደግሞ ምንድን ነው? 0 ሜትር ፐር ሰከንድ፣ ምክንያቱም መኪናው ቆመ ማለት ነው። ስለዚህ ቪ ፋይናሉ 0 ሜትር ፐር ሰከንድ ይሆናል። ኢን ሃው ሜኒ ታይምስ? በ2 ሰከንድ። ኢን 2 ሰከንድስ መኪናው ቆሟል። ከ20 ሜትር ፐር ሰከንድ ወደ 0 ሜትር ፐር ሰከንድ ወረደ። ስለዚህ የጠየቀን ደግሞ ምንድነው? እሺ after skidding for a certain distance what the length of the skidding distance። ስለዚህ ምን ያህል ነው የተሸራተተው መኪናው ወይም ደግሞ እስኪቆም ድረስ የሄደው ምን ማለት ነው? አሁን ይሁት እንደዚህ አይነት ሩድ ቢኖረን ይሄ ፊዚክስ ላይ ዲያግራም መሳል በጣም ይመቸኛል። እንደዚህ እየሳላችሁ እሺ ከዛ መኪናው አለልን እዚህ ጋር እንበል በ20 ሜትር ፐር ሰከንድ እየሄደ ነበር። ከዛም በኋላ በ20 ሜትር ፐር ሰከንድ እየሄደ ልክ እዚህ ጋር ሲደርስ ብሬኩን ኦን አደረገ። ወዲያው መጣና ቆመ። 0 ሜትር ፐር ሰከንድ ማለት ነው ቆመ። ስለዚህ ከዚህ ብሬክ አፕላይ ካደረገበት እስከዚህ ቦታ ያለችውን ዲስታንሷን ነው ፈልጉ የተባለው። ስለዚህ በብዙ አይነት ፎርሙላዎች መጠቀም እንችላለን። ግን ለዩኒፎርም ሞሽን መጀመሪያ እየሄደ ነበር። ስለዚህ ስለቆመ የዲስታንስ ፎርሙላ የትኛዋን እንጠቀማለን? ኤስ ኢዝ ኢኳልስ ቱ ሁለቱን ቪ ኖት እና ቪ ፋይናል እንዲሁም ደግሞ ታይም ብቻ የሚጠይቀን ፎርሙላ መጠቀም ነው። ራሳችን የሞሽን ላይ ወደ 6 ፎርሙላዎች አሉ አይደለ? 6ቱን በደንብ ማስተር አድርጋችሁ ይዛችሁ ከዛ በኋላ ከተሰጣችሁ ጊቭን ጋር እያጣጣማችሁ ነው መስራት ያለባችሁ። ስለዚህ እነሱን ፎርሙላዎች ያዟቸው። በዛው ጥያቄውን ሲሰሩ ይሄን ሲሰራላችሁ ለኔክስት ጥያቄዎችም እናንተ እንዲያገዝ ስለሆነ እሱን እያሰባችሁ እየነገርኳችሁ መነግራችሁንም እያያዛችሁ ይሉ። ስለዚህ ዲስታንስ ኢኳልስ ቱ እኔ እቺን እንጠቀማለሁ v ኖት + v ፋይናል ኦቨር 2 ታይምስ t ምትባል ፎርሙላ አለች ዲስታንስ ካልኩሌት ማድረጊያ ማለት ነው። ስለዚህ v ኖታችን ስንት ነበር? 20 ሲደመር v ፋይናሉ 0 ኦቨር 2 ታይምስ t how many times 2 seconds ማለት ነው ታይምስ 2 ኦኬ ይሄ ሁለት በዚህ ሁለት ይጣፋልናል። ስለዚህ 20 ሜትር ሄደልን ማለት ነው። ስለዚህ መኪናውን አፕላይ ካደረገበት ልክ መኪናው ተንሸራቶ እስኪቆም ድረስ 20 ሜትር ይጓዛል ማለት ነው።
ያዙ። ኦኬ መልሱ ምን ላይ ያለልን? ሲ ላይ ያለልን። እሺ ሶስተኛ ጥያቄያችን ጋር እንሂድ። which of the following is correct about motion shown in the velocity time graph? ኦኬ velocity time graph ሰጥቶናል። ኦኬ እሺ ከዛ በኋላ የትኛው ትሩ ነው የሚለን? የትኛው ትሩ ነው የሚለን? የታለ? which of the following is correct። ስለዚህ ግራፏን እዚህ ጋር በትንሹ ልስራላችሁ። ሶስተኛ ጥያቄያችን ነው። ኦኬ እሺ እንደዚህ ሄዶልናል መጀመሪያ። ከዛ ትንሽ ጠመም ብሎ ሄደ። ከዛ ዩኒፎርም ሞሽን፣ ከዛ ቀጥታ አክሰለሬት አደረገ። ኦኬ ስለዚህ እዚህ ጋር ቢ ያለ ቢ ፖይንት ናት። ከዛ እቺ ሲ እቺ ዲ ከዛ ያለን ማለት ነው። እሺ ቁጥሮቹ መጻፍ አያስፈልግም፣ ከጎን ታያላችሁ። ይሄኛው አክሲስ ቬሎሲቲ ነው፣ ይሄኛው አክሲስ ደግሞ ታይም ነው። እሺ እናንተ በደንብ ስለምታነቡ ታውቃላችሁ ከእንደዚህ አይነት እንትኖች ጋር ከእንደዚህ አይነት ግራፎች ጋር ፋሚሊየር መሆን አለባችሁ። ፊዚክስ ላይ ቪ ክሮስ ቲ ከቬሎሲቲ ቨርሰስ ታይም ግራፍ አለ። ብዙ አሉ አይደለ? ዲስታንስ ቨርሰስ ታይም ግራፍም አለ፣ አክሰለሬሽን ቨርሰስ ታይም ግራፍ አለ። ስለዚህ እነሱ ቫልዩ ላይ እነዚህ አይነት ግራፎች ላይ እንደዚህ በግራፍ መልክ ሲሰጠን ፓዞችን ሲሰጠን ወይም ደግሞ ይሄን ያህል ሄደ መጀመሪያ ከዚህ ተነስቶ እንደዚህ በዚህ ሜትር ፐር ሰከንድ ምናምን እያለ ሲሄድ እሱን ቀጥታ አድርጋችሁ ወደ ግራፍ መለወጥ መቻል አለባችሁ፣ ለመዱት እሱ። ስለዚህ ይሄን ግራፍ ሰጠንና ምንድን የሚጠይቀን አሁን which one is correct ነው? እሺ ኤ ላይ ምን ይለናል? between c and d ይላል the motion is with constant acceleration። አሁን between c and d ያሉት ይዩት ተመሳሳይ ቦታ ላይ ነው። እቺ እንደውም ቁጥሯ ስንት ናት? 12 ማለት ነው። እዚህ ጋር 12 ላይ ነው። ስለዚህ c ላይ ያለ በ12 ሜትር ፐር ሰከንድ ነው የሚሄደው። ዲም ላይ ያለ በ12 ሜትር ፐር ሰከንድ ነው የሚሄደው። ከሲ እስከ ዲ ድረስ ሙሉ በ12 ሜትር ፐር ሰከንድ ነው የሚሄደው። ይሄ ማለት ማን ነው? ኮንስታንት ቬሎሲቲ ማለት ነው። ኮንስታንት ቬሎሲቲ ሁሉ ጊዜ ቬሎሲቲ ቨርሰስ ታይም ግራፍ ስትሰሩ እንደዚህ ሆሪዞንታል ላይን ቀጥታ ሆሪዞንታል ላይን ከመጣላችሁ ኮንስታንት ቬሎሲቲ ነው። ኮንስታንት ቬሎሲቲ ማለት ደግሞ ምን ማለት ነው? አክሰለሬሽኑ ዜሮ ነው አይደለ? ምክንያቱም የአክሰለሬሽን ፎርሙላ ምንድነው? አክሰለሬሽን ኢዝ ኢኳልስ ቱ ቼንጂንግ ቪ ኦቨር ቼንጂንግ ቲ አይደለ? ቼንጂንግ ቬሎሲቲ ታይምስ ቼንጂንግ ታይም ነው። ስለዚህ ቼንጂንግ ቬሎሲቲው እዚህም ጋር ያለ ቬሎሲቲ እዚህም ጋር ያለ ቬሎሲቲ እኩል ናቸው። ስለዚህ ቼንጅ የለም ማለት ከላይ ያለው ዜሮ ነው አይደለ? ታይሙ ምንም ያህል ታይም ይሰድ ከሲ እስከ ዲ እስኪወስድ የፈለገውን ሰከንድ ይሰድ፣ ግን ቬሎሲቲ ቼንጅ አላደረገም። ስለዚህ ኤኒ ታይም ኤክስ ቢሆን መልሱ ዜሮ ነው። አክሰለሬሽን ዜሮ ነው። አክሰለሬሽን ዜሮ ነው እንጂ ኮንስታንት አይደለም። ምክንያቱም ኮንስታንት ማለት ቁጥር ሊኖረው ይችላል፣ ቫልዩ ሊሆን ይችላል። 10 ሜትር ፐር ሰከንድ ስኩዌርም እኮ ቢቀጥል ኮንስታንት አክሰለሬሽን ነው። ስለዚህ ኤ ላይ ያለው ፎልስ ነው። between c and d the motion is with constant acceleration አይደለም፣ with constant velocity ነው። እሺ ቢ ላይ ያለውን እንያ total displacement is 84 ይላል። ቶታል ዲስፕሌስመንት አሁን በቬሎሲቲ ቨርሰስ ታይም ግራፍ ላይ ዲስፕሌስመንት እንዴት ነው የምንሰራው? የሼፑን ኤሪያ ነው የምንፈልገው። ምክንያቱም ዲስፕሌስመንት ማለት ቬሎሲቲ ታይምስ ታይም ነው አይደለ? ስለዚህ ይሄኛው ሲባዛ ይሄኛው ነው ሙሉ ነው የምናደርገው። ስለዚህ ከቨር የሚያደርጉትን ኤሪያዎች እንዳለ እዚህ ጋር ለምሳሌ እቺን እንደዚህ ለይና ትራያንግል ትመጣልናለች። የዚህ ኮኦርዲኔት እዚህ ጋር ተሰጥቶናል። የትራያንግሏን ሰራለሁኝ። ከዛ በኋላ ደግሞ ከዚህ እነሳና ደግሞ እዚህ ድረስ እንደዚህ አድርጌ እዚች ጋር ሌላ ትራፒዚየም ሰራለሁ፣ እዚህም ጋር ሁለተኛ ትራፒዚየም ሰራለሁ። ወይም ደግሞ ቀጥታ ከዚህ እዚህ ድረስ ያሉትን ትራፒዚየሞችን ሰርቼ ቫልዩዬ ማምጣት እችላለሁ። ኦር ደግሞ ለኔ እንዲመቸኝ እዚች ጋር እንደዚህ ያሰምርና እቺ ትራያንግል ናት መሀል ላይ ሬክታንግል ይመጣልናል። በሱ መስራት እችላለሁ። ዲስፕሌስመንቱ ማለት ማባዛዛት ነው። ግን አሁን ይሄን ማባዛትና ኤሪያ መፈለግ ብዙ ታይም ስለሚወስድ የምርጫዎቹን እንትኔና ያለውኝ ምርጫ ላይ ያሉ የተሰጡኝን ኦፕሽኖች ያለውኝ ከሱ ቀለል ያሉ ምርጫዎች ከተሰጡ ቶሎ የምርጫውን ቀደም ማውጣት አለብኝ አይደል? ሁሉ ጊዜ እንደዚህ ስትሰሩ ከባዱን እየሰራችሁ አትለፉ። አንዳንድ ጊዜ ኤን ታዩና ከዛ በኋላ ቢን ያዝ ሲያደርጋችሁ ሲና ዲን ታያላችሁ። ወይ ደግሞ እንደዚህ እየሰራችሁ ደግሞ በጣም ከባባድ ጥያቄዎች ሲገጥሟችሁ እነሱ ላይ እየታገላችሁ ጊዜያችሁን ከምትፈጁ ዘላችሁ ሌሎች ጥያቄዎችን መስራት አለባችሁ። ስለዚህ እኔ አሁን ቢን አስቀምጠውና ሲን ሰራለሁ። ቢትዊን ዲ ኤንድ ኢ ይላል። ቢትዊን ዲ ኤንድ ኢ ይሄ ነው። ዲ ኤንድ ኢ እሺ። ዘ ሞሽን ኢዝ ዊዝ ኮንስታንት ፖዚቲቭ አክሰለሬሽን። አያችሁት? ኮንስታንት አክሰለሬሽን ሊሆን ይችላል። ኮንስታንት አክሰለሬት እያደረገ ይሄድ። ግን የጠየቀው ምንድነው? ፖዚቲቭ አክሰለሬሽን ነው። እዚህ ጋር ግን ምንድነው? ቬሎሲቲው 2 ነው። እዚህ ጋር የመጀመሪያው ላይ 12 ነው። ልክ እዚህ ጋር ሲመጣ 0 ነው። ስለዚህ ከ12 ወደ 0 ነው ሄደው። ከ12 ወደ 0 ቬሎሲቲው ስሎ ዳውን ያደርገው። ስሎ ዳውን ሲያደርግ ደግሞ አክሰለሬሽኑ ምንድነው? ኔጌቲቭ አክሰለሬሽን ነው የሚኖረው። ምክንያቱም
አክሰለሬሽን ሲሰራ ቼንጂንግ ቪው ቪ ፋይናል ማይነስ ቪ ኢኒሻል አይደለ? ስለዚህ እዚህ ጋር ቪ ፋይናሏ 0 ናት፣ ቪ ኢኒሻሉ ግን 12 ነው። 0 ሲቀነስ 12 ኔጌቲቭ 12 ስለሚመጣ አክሰለሬሽኑ ኔጌቲቭ ነው ወይም ደግሞ ዲክሰለሬት እያደረገ ነው ማለት ነው። ዲክሰለሬሽን ደግሞ ሁልጊዜ እንደዚህ አይነት ግራፍ ላይ ስታዩ እንደዚህ ወደ ዳውንዋርድ የሚሄድ ከርቭ ካላችሁ ዲክሰለሬት እያደረገ ነው፣ በሱ ያዙ። ስለዚህ ፖዚቲቭ አክሰለሬሽን ነው የሚመጣው፣ ግን ኔጌቲቭ አክሰለሬሽን ስለሆነ ፎልስ ነው፣ ሲም ፎልስ ነው ማለት ነው። እሺ ዲን እኛ between B and C ነው። አሁን ይሄ ነው B and C between B and C the acceleration is 4 meter per second square ኦኬ። ስለዚህ between B and C the acceleration is 4 meter per second square። አሁን አክሰለሬሽን ስንሰራ ምን ቼንጅ V over ቼንጅ ኢን ቲ ናት። እዚህ ጋር ያለው ፖይንት እና እዚህ ጋር ያለው ፖይንት ይዘን ቶሎ ቼንጆቹ መስራት ነው። B ላይ ያለው ፖይንቶች ስንት ናት? B ኮኦርዲኔት ፕሌኗ 2 4 ነው። 2 4 ማለትም y ላይ 4 ነው፣ በx 2 ነው። ሲ ደግሞ ምንድናት? 3 12 ነው። በዚህ 12 ነው፣ በዚህ ደግሞ ሲወርድ 3 ነው። ስለዚህ v ፋይናል ማይነስ v ኢኒሻል ኦቨር t ፋይናል ማይነስ t ኢኒሻል። ስለዚህ ቼንጂንግ ቪው ስንት ነው? 12 ሲቀነስ 4 12 ሲቀነስ 4 8 ነው። 12 ሲቀነስ 4 8 ነው። 3 ሲቀነስ 2 1 ነው። ስለዚህ 8 ኦቨር 1 ራሱ 8 ነው። ስለዚህ አክሰለሬሽኑ ስንት ነው የሚመጣው? 8 ሜትር ፐር ሰከንድ ስኩዌር ነው። 8 ሜትር ፐር ሰከንድ ስኩዌር። ስለዚህ ይሄኛው ፎልስ ነው ማለት ነው። እሱ የሰጠን ስንት ነው? 4 ሜትር ፐር ሰከንድ ስኩዌር። ስለዚህ ሁሉም ፎልስ ናቸው። እየቀረን ምንድነው? ቶታል ዲስፕሌስመንቱ 84 ነው። ስለዚህ ይሄን ሙሉ ሳንሰራ እሷን መልስ ብቻ አስቀርተናል። ስለዚህ ኤሪያውን ሳላገኝ መልስ ይመለስኩኝ ማለት ነው። ምናልባት እሱ ይሄኛው ትክክል ካልሆነ ጥያቄው ትክክል አይደለም፣ ሙሉዎቹ ፎልስ ሊሆኑብን ነው። ስለዚህ መልሳችንን ቢን መልጠን እናልፋለን ማለት ነው። ቀጣዩ ጥያቄያችንን እንስራ። አራተኛ ጥያቄ an object of mass n is set in a vertical circular motion. Okay. She is ascension t from the rope keeps the object in circular path with speed v. ይሄ እውነት ነው። እሺ where does the rope experiences maximum tension? ኦኬ። ስለዚህ ይሄኛው ቨርቲካል ሞሽንን እንዴት አድርገን እንሰራለን? ልሳላችሁ እዚህ ጋር እንደዚህ አይነት ነገር ነው ቨርቲካል ሞሽን አይደለም። ከዛ የጠየቀ ምንድነው? an object mass n is set in vertical circular motion። እሺ እየተሽከረከረ ነው ማለት ነው። ሰርኩላር ሞሽን ላይ ነው ያለው፣ ወደ ላይ ማለት ነው። ቨርቲካል ነው። ከዛ በኋላ በምንድነው? በሆነ ነገር በምንይዘው ነው ያስ በገመድ የምናሽከርክረው፣ በሆነ ማቴሪያል የምናሽከርክረው እየተሽከረከረ ነው። ማስ የራሱ ማስ አለው፣ ኤም የሚባል ማስ አለው እቻ አለችው። ከዛ በኋላ ይሄ ቴንሽን አለው ገመዱ ላይ እዚህ ጋር ማለት ነው። ወይም ደግሞ ወደ ክብ አምልጦ እንዳይወጣ ወደ ክብ ውስጥ የሚስበው ቴንሽን አለ። ልክ እዚህም ጋር ስትመጡ እዚህም ጋር ቴንሽን አለ አይደለ? እዚህ ጋር ደግሞ ወደ ታች እንዳይወርቅ እዚህም ጋር ቴንሽን አለ። ሁሉም ቴንሽኖች ወደ ውስጥ ነው የሚስቡት። ከዛ በኋላ እዚህም ጋር ደግሞ ቴንሽን አለ፣ ወደ ውስጥ ነው። ይሄ ሞሽኗን ሰርክሏን አልፎ እንዳይወጣ ነው የሚያደርገን። አልፎ ሰርክሏን እንዳይወጣ ስለማድረግ ቴንሽን ይዘናል። ከዛ የጠየቀን ምንድነው? እሺ where does the rope experience maximum tension? ስለዚህ ይሄኛው ገመድ ወደ ውስጥ የሚይዘው ገመድ ማክሲመም ቴንሽን የሚይዘው የቱ ጋር ነው? ማክሲመም ቴንሽን ማለት ሮፑ ወይም ደግሞ እቺ ማሷ በጣም የምትፈታተነው ማለት ነው አይደለ? ምክንያቱም እሷ ማሷ ለመውጣት በጣም ከተፈታተነች ቴንሽኑን በጣም ትልቅ ስለሚሆን የቱ ጋር ነው እሷ በጣም የምትሄድብን ነው። ኦኬ። ስለዚህ የሰርኩላር ሞሽን ደግሞ ቴንሽን ፎርሙላ አለው አይደለ? ቴንሽን ማይነስ ምን የሚባል ነገር አለ? ቴንሽን ማይነስ mg cos theta equals mv square over r አይደለ? mv square over r። እሺ ከዛ በኋላ ቴንሽን ለብቻ ስናወጣ ቴንሽን ማለት ምን ይሆናል? mv square over r plus mg cos theta። እሺ አሁን ይሄ ቫልዩ ላይ ቴንሽኑ የቱ ጋር ነው በጣም ትልቅ የሚሆነው ነው? ቴንሽኑ ትልቅ የሚሆነው መጀመሪያ ይሄ ቫልዩ ኮንስታንት ነው ለሁሉም። እኛ ማተኮር ያለብን የቱ ጋር ነው ማለት ነው? መተን አንግሏ ጋር ነው የምናተኩረው። ምክንያቱም ኮስቴታ ቫልዩ በስንት ነው? በ0 እና በ1 መካከል ነው አይደለ? ኮስቴታ ሬንጅ የሚያደርገው። ስለዚህ ኮስቴታው ምን መሆን አለበት ማለት ነው? አንድ መሆን አለበት መጀመሪያ እቺ ቫልዩ ራሱ ብቻዋን ትልቅ እንድትሆን። ኮስቴታ ደግሞ አንድ የሚሆንልን ምን ሲሆን ነው? ወይ 0 ዲግሪ ነው ወይ 180 ዲግሪ ነው። ወይ 0 ዲግሪ ወይ 180 ዲግሪ። ግን 180 ዲግሪ ላይ ኮስቴታ ምንድነው? ኔጌቲቭ 1 ነው አይደለ? ኔጌቲቭ 1 ነው። ስለዚህ ኮስቴታ መሆን ያለበት ስንት ነው? 0 ዲግሪ ላይ። ምክንያቱም ሬንጃችን ስናጠበው ከ0 እስከ 2 ፓይ ስለሆነ 0 ዲግሪ ላይ። ከዛን አሁንም ዞሮ ሲመጣ አሁንም 360 ዲግሪ ላይ፣ አሁንም ሄዶ ሲመጣ 720 ላይ ምናምን ነው ኮስቴታ 0 የሚሆንብን። ስለዚህ እቺኛዋ 0 ሆነች ማለት እቺኛዋ እዚህ ጋር ማለት ነው። እዚህ ጋር 0 ዲግሪ ላይ
ከዛ በኋላ አሁንም ሄዶ ሲመለስ 360 ዲግሪ ላይ እያለ ሲሄድ 720 ላይ እያለ ይቀጥላል ማለት ነው። ስለዚህ የቱ ጋር ነው አሁን በዚህ ፖይንት የቱ ጋር ነው ኮስ ቴታ 0 የሚሆነው ነው 0 የሚሆነው? ስለዚህ ሮፑን ማሽከርከር ስንጀምር እንዴት ነው የምናሽከርከረው? ማሱ አለ፣ ማሱን እናንጠለጥለዋለን። ከዛ በኋላ ነው አይደለ እንደዚህ ማሽከርከር የምንጀምረው። ከዛ በኋላ ነው ማሽከርከር የምንጀምረው። ስለዚህ ልክ ቦተም ላይ ያለ 0 ዲግሪ ነው፣ ገና ኢኒሻል ነው። ልክ አውተን ሃፍ ላይ ቶፕ ላይ ስናመጣው ምን ይሆንልናል? አንድ ግማሽ ሰርክል ሰርቶ ነው የሚሄድልን አይደለ? ግማሽ ሰርክል ሲሰራ 180 ዲግሪ ማለት ነው። 180 ዲግሪ ይሄድልናል። ልክ እሱን ጨርሶ 360 ሲሆን አሁንም ታች ቦተም ላይ ይሆንልናል ማለት ነው። ስለዚህ 0 ዲግሪ የሚሆነው ታች ላይ ነው። ታች ላይ ሆነ ማለት አዘ ቦተም ቴንሽኑ ሃይሊ ኤክስፒሪየንስ ያደርጋል ማለት ነው። የቴንሽን ፎርስ አለው። ስለዚህ ቦተም ላይ ነው ማለት ነው። ልክ እንደዛው ደግሞ በጣም ዊክ የሚሆነው ስትሮንግ የሚሆነው ቦተም ላይ ነው። ዊክ የሚሆነው ደግሞ የት ነው? ላይ ሲደርስ ነው። ምክንያቱም ላይ አንግሏ ስንት ትሆንላለች? እንዲህ ስናነሳት 180 ዲግሪ ላይ ነው የሚሆንልን። 180 ዲግሪ ላይ ኮስ 180 ዲግሪ ማለት ደግሞ ኔጌቲቭ ነው፣ ኔጌቲቭ 1 ማለት ነው። ስለዚህ ፎርሙላ ምን ይሆንብናል? mv²/r ማይነስ mg ይሆናል ማለት ነው። ስለዚህ ይሄ ደግሞ ተቀናንሶ የሚመጣ ቫልዩ ሁልጊዜም በጣም ትንሽ ነው የሚሆነው። ያ ግን ሁለቱም ቀጥታ እንዳሉበት ነው የሚደምርልን። ለዛ ነው መልሳችን ምን ይሆንላል ማለት ነው? at the bottom of the circle a ላይ ማለት ነው። በሱታ ያላችሁ። እሺ አምስተኛ ጥያቄያችንን ደግሞ እንይ። አምስተኛ ጥያቄያችን ምን ይላል? two force F1 አለን። እሺ F1 ምንድነው? 3 ኒውተን በአይ ዳይሬክሽን። እሺ F2 ደግሞ 4 ኒውተን በጄ ዳይሬክሽን አለን። ከዛ በኋላ acting on a particle of mass m እሺ what the magnitude of the direction for the balance the two። ኦኬ ስለዚህ የጠየቅነው ምንድነው? ማግኒቱድ እና ዳይሬክሽኑ። ይሄ ሪዛልታንት ነው የመጀመሪያው ቻፕተር ላይ ያለ ቬክተር ላይ ማለት ነው። እንደዚህ አይነት ጥያቄዎች በጣም ብዙ ባይዞ እንደዚህ አይነት ነገር ሲሰጣችሁ መልመድ አለባችሁ። እሺ ቻፕተሮቹን ስታየው አስፈላጊ ቻፕተሮች ወይም ደግሞ እንዲህ ጥያቄ የሚደጋገሙባቸው ኦር ደግሞ ከፍ እያላችሁ ስትሄዱ ራሱ ብቻችሁ ማይተዋችሁ አሉ ሁሌ። ስለዚህ ቬክተርን መያዝ አለባችሁ። ስለዚህ እኔ ቬክተሮቹን ልሳላቸው። ዲያግራም አለኝ። ስለዚህ የመጀመሪያው ቬክተር ምንድነው? 3 in the i ማለት x ዳይሬክሽን ነው። ስለዚህ እንደዚህ ማለት ነው። እዚች ጋር አለች 3 ኒውተን። እሺ ሁለተኛ ደግሞ 4 ኒውተን in the j ነው። 4 in j 4 ኒውተን ማለት ነው። እሺ ስለዚህ የሁለቱ ሪዛልታንት መፈለግ ነው። የሁለቱ ሪዛልታንት ስንፈልግ ፐርፐንዲኩላር ናቸው። ፐርፐንዲኩላር ከሆኑ ሪዛልታንታቸው እናውቃለን። ምክንያቱም እንደዚህ መሀላቸው ላይ ነው የሚሆንልን ሪዛልታንቱ ማለት ነው። ምክንያቱም እችኛዋን ኤክስቴንድ እናደርጋታለን፣ ራሷ እቺም ኤክስቴንድ እናደርጋለን። ከዛ በሪዛልታንት ፎርሙላ ማለት ነው። ሪዛልታንት ላይ እንዴት ነው? r = f1² + f2² + 2f1 f2 cos ቴታ አይደለ? በማላቸው ያለው አንግል ማለት ነው። ግን እነዚህ ስታያቸው አይ እና ጄ ነው። አይ እና ጄ ማለት አንግላቸው በማል ያለው 90 ዲግሪ ነው። 90 ዲግሪ ስለሆነ 90 ዲግሪ ኮስ 90 ደግሞ 0 ነው። ኮስ 90 0 ስለሆነ ይሄ ሙሉ 0 ይሆንልናል። ስለዚህ f1² እና f2² ደምረን ከራዲካል ማውጣት ነው። ስለዚህ 3² ስንት ነው? 9 4² 16 9 እና 16 25 ከራዲካል ሲወጣልን ሪዛልታንቱ ስንት ይሆናል? 5 ኒውተን ሆነ ማለት ነው። ይሄኛው ነው ሪዛልታንት ፎርሳችን። ስለዚህ ይሄን ባላንስ የሚያደርግ የተጠየቅነው ምንድነው? ምን የታለ የተጠየቅነው what is the magnitude and the direction of the force that balance the two። ስለዚህ እነዚህ ሁለቱን ሪዛልታንታቸውን ባላንስ ማድረግ የሚችለው ወይም ደግሞ እነዚህ ፓርቲክል ማስ ላይ ነው አይደል አክት እያደረጉ ያሉት። ስለዚህ እነሱ የሚፈልጉት ዳይሬክሽን አለ የሚጎትቱበት፣ እሱን ባላንስ ማድረግ የሚችል ፎርስ ደግሞ ያለው ምንድነው? በሱ እኩል በኔጌቲቭ ዳይሬክሽን ማለት ነው አይደለ? ስለዚህ ይሄን 5 ኒውተንን እኩል መቋቋም የሚችለው ምንድነው? ሌላ 5 ኒውተን ቀጥታ ወደዚህ ማለት ነው። እንደዚህ ሲሆን ነው ባላንስ የሚሆነው። ይሄ ቀጥታ ወደዚህ ይጎትታል፣ ይሄ ወደዚህ ይጎትታል ማለት ነው። ስለዚህ እቺ 5 ኒውተን አለችን፣ እዚህ ጋር እንሰራለን፣ አንግል አለልን። ሁለቱን አንግል ከሰራን 5ን ካመጣን ቀጥታ እዚህ ጋር መጀመሪያ ቴታ እናገኛለን። ምክንያቱም ማግኒቱዱ የዚህ ሊያሳስበን አይገባም። ይሄ 5 ኒውተን ከሆነ ይሄም 5 ኒውተን ነው የግድ
አያችሁ ይሄ 5 ኒውተን ከሆነ ይሄ 5 ኒውተን ነው። ከዛ በኋላ አሁን የቀረ ምንድነው ዳይሬክሽን ነው አይደለ? ዳይሬክሽን ነው። አሁን ፈተና ላይ ደግሞ ስትሰሩ ማለት ነው ምን አይነት ነገር አለ መሰላችሁ? ኢንተራንስ ስትሰሩ እንደዚህ ሁለት አሁን ለምሳሌ 5 ኒውተን እንደሆነ አግኝቻለሁ አይደለ? አሁን ዳይሬክሽን የቀረኝ ግማሹን መልስ አግኝቻለሁ። ግማሹን መልስ ካገኘሁኝ ከምርጫዎቹ ግማሹን ምርጫ ማውጣት እችላለሁ ፎልስ እንደሆነ። አሁን ለምሳሌ ምን ይለናል? ኤ ላይ 5 ኒውተን ይለናል፣ ዲ ላይ 5 ኒውተን ይለናል፣ ቢ እና ሲ ላይ 7 ኒውተን ያለው። ስለዚህ ቢ እና ሲ መልስ አይሆኑም ማለት ነው። ቢ እና ሲ መልስ አይሆኑም፣ ወይ ኤ ነው ወይ ዲ ነው የሚሆነው። የቀረኝ ምንድነው? ዳይሬክሽኑን መስራት ነው። ልክ አሁን ለምሳሌ እንደዚህ ብትጨናነቁ ኦር ደግሞ በሆነ ምክንያት ይሄን ጥያቄ ዘላችሁ ማለፍ ካለባችሁ ወይም ደግሞ ዳይሬክሽኑን ስትሰሩ ጊዜ የሚፈጅባችሁ ከሆነ ቀጥታ ኤ እና ዲ ብቻ ታስቀሩና ቢ እና ሲን ታወጣላችሁ። ቢ እና ሲን አውጣችሁ ወይ ኤ ነው ወይ ዲ ነው፣ ኤ እና ዲ ላይ ማርክ ታደርጉና እለፉት። ከዛ በኋላ ላይ ታይም ቢያልቅባችሁ እንኳን ልትቀሙ ስትሉ ሽቱን ስትመርጡ ከአራቱ አትመርጡ። ገስ እንኳን ሙሉ ቢባል ከሁለቱ ነው የምትመርጡት፣ ከኤ እና ከዲ ማለት ነው። የማግኘት ቻንሳችሁ 50% አድርጓል። ግን ዝም ብላችሁ ምኑንም ሳትሰሩት እንደዚህ 5 ኒውተን ማምጣታችሁ ምርጫ ሳታውጡ ካለፋችሁ ስትሰሩ ምንድነው የሚሆነው? ከአራቱ ነው የምትመርጡት፣ 25% ነው እድላችሁ ማለት ነው። ከ25% ግን 50% ይሻላል። ስለዚህ ማስና ፊዚክስ ላይ በተለይ ማስና ፊዚክስ ሽቶች ስትሰሩ ማስተዋል ያለባችሁ አብዛኞቹ ምርጫዎች ይወጣሉ ሁሉ ጊዜ ማለት ነው። ገና ጥያቄዎቹን እንዳያችሁ ምንም መስራት ሳትጀምሩ ወይ አንድ ምርጫ ወይ ሁለት ምርጫ፣ ብዙ ጊዜ ደግሞ ሁለት ምርጫ ማውጣት ትችላላችሁ። ምርጫችሁ ከዛ የምትሰሩት ከሁለት ምርጫ ስለሆነ ማለት ነው። ስለዚህ እኔ በዚህ ምርጫ ላይ ቢ እና ሲን አውጥቻለሁ። የቀረኝ ኤ እና ዲ ነው። አሁን አንግሉን ማግኘት ነው። እሺ እቺ 4 ኒውተን ናት አይደለ? 4 ኒውተን ማለት እቺ 4 ማለት ናት። እቺ ማን ናት? 4 ከዛ እቺ 3 ናት። ስለዚህ በምን መስራት እችላለሁ? ከፈለኩኝ ሳይን ሰራለሁ፣ ከፈለኩ ኮስ ሰራለሁ። በኮስ ልስራው። ኮስ ቴታ ማለት ማን ነው? አጀሰንት ኦቨር ሃይፖተነስ። አጀሰንቱ 3 ነው፣ ሃይፖተነሱ 5 ነው። 3 ኦቨር 5 0.6 ኮስ 0.6 ደግሞ ስንት ነው? እነዚህ በጣም መታወቅ ያለባቸው ፎርሙላዎች አሉ። ፎርሙላዎች ሳይሆን አንግሎች፣ 4 አንግሎች አሉ። በተለይ ፊዚክስ ላይ በጣም የምትጠይቋቸው ማለት ነው። 37 ዲግሪ እና 53 ዲግሪ እኛ ይቀሩ 37 ዲግሪ እና 53 ዲግሪ። ከዛ በኋላ 30 60 90 እንኳን የሚታወቅ ነው። ስለዚህ እኔ ደግሞ ያስኩት በምንድነው? በ53 በሳይን ማለት ነው። ሳይን 53 እና ሳይን 37። ሳይን 53 ከኮስ 37 ጋር እኩል ነው። ሳይን 37 ደግሞ ከኮስ 53 ጋር እኩል ነው። ስለዚህ 0.36 የሚሰጠኝ ሳይን 37 ነው። ሳይን 37። ስለዚህ በኮስ እንቀየረው ደግሞ አንግሉ ስንት ነው ማለት ነው? 53 ዲግሪ ማለት ነው። ስለዚህ ቴታ ስንት ትመጣልኛለች? 53 ዲግሪ። ይሄን ከፈለጋችሁ 0.6 በካልኩሌተርም በምንም ሳይን ኢንቨርስ ኮስ ኢንቨርስ አድርጋችሁ 53 መስራት ትችላላችሁ። 53 ዲግሪ። ስለዚህ እቺ ቴታ ስንት መጣች ማለት ነው? 53 ዲግሪ መጣችልን ማለት ነው። ከዛም በኋላ የተጠየቅነው ምንድነው? አንግሏን አምጥተናል። ስለዚህ የተጠየቅነው ከዚህ ጀምሮ አሁን የዚህኛው አንግል የዚህ የሪዛልታንቱ ማለት ነው ወይም ደግሞ ባላንስ የሚያደርገው አንግል ስንት ዲግሪ ላይ ነው ያለው? ሎኬሽኑ ስንት ዲግሪ ላይ ነው ያለን? ስለዚህ አንግሉን ለማወቅ እቺ መጀመሪያ ስንት ናት? እቺ 90 ዲግሪ ናት አይደለ? ከዛ በኋላ እቺ 53 ናት። እቺ 53 ማለት እቺም አንግል 53 ናት። 53 ናት ማለት እቺም አንግል 53 ዲግሪ ናት። ስለዚህ 53 እና 90 ስንት ነው? አንድ ላይ 53 ሲደመር 90 143 ዲግሪ። 143 ዲግሪ ከዚህ ስንጠቀም ማለትም ይሄ ስንት ነው? ከኤፍ2 ካውንተር ክሎክዋይዝ ወደዚህ ስንመጣ 143 ዲግሪ ይሰጠናል። ከኤፍ1 ከተነሳን ደግሞ 143 ላይ ይሄን ሙሉ 90 ደግሞ እንደምራለን አይደል? ከዚህ ስለምንሄድ ስለዚህ 143 እና 90 ደግሞ 233 ዲግሪ ማለት ነው። 233 ዲግሪ ከኤፍ1፣ 143 ዲግሪ ደግሞ ከኤፍ2። ስለዚህ 143 ዲግሪ ከኤፍ2 ደግሞ የሰጠን የትኛው ላይ ነው ማለት ነው? ዲ ላይ ነው ማለት ነው። ስለዚህ መልሳችን እንዲሆንልና ቀጣዩ ጥያቄያችንን እንያ። ቀጣዩ ጥያቄያችን ደግሞ ምንድን የሚለን ዋት ዘ ማግኒቲዩድ ኦፍ ሪዛልታንት ቬሎሲቲ ፎር ኤ በርድ ፍላይንግ ፈርስት አት ስፒድ ኦፍ 10 ሜትር ፐር ሰከንድ ምናምን። ስለዚህ እንደዚህ አይነት ነገር ከሰጠኝ ቶሎ ብዬ ምንድነው ማድረገው? ፍሪ ቦዲ ዲያግራም እንሰራለሁኝ። እዚች ጋር አለችኝ። ስለዚህ ምንድነው ያለን? 10 ሜትር ፐር ሰከንድ ኖርዝ ኢስት። ቀጥታ ኖርዝ ኢስት ማለት ይሄ ነው። ይሄ ኖርዝ ኢስት ነው። ወደዚህ 10 ሜትር ፐር ሰከንድ ሄደችልን። ኦኬ። ከዛ በኋላ ደግሞ ምን አለ? ዘን ሳውዝ አት ስፒድ ኦፍ 8 ሜትር ፐር ሰከንድ። ሳውዝ ቀጥታ ነው የመጣችልን። ሳውዝ እዚህ ጋር ነው እንደዚህ 8 ሜትር ፐር ሰከንድ። ስለዚህ የተጠየቅነው ምንድነው?
what is the magnitude of resultant velocity ስለዚህ ሁለት ቬክተሮች አሉ የሁለቱም ቬክተሮች ቀጥታ ሪዛልታንታቸው ማውጣት ነው ማግኒቲዩዱ ብቻ ስለሆነ ደግሞ ቀላል ነው ሞር ዳይሬክሽን አንፈልግም አንግል ማለት ነው ስለዚህ ሁለት ቬክተሮች ደግሞ እንደዚህ ማግኒቲዩዳቸውን ለማግኘት ምን ብያቸዋለሁ እዚች ጋር ስነግራችሁ እቺ ቴል ቱ ቴል የምትባል ኮንሰፕት አለች ቴል ቱ ቴል ኮንሰፕት እዚህ ጋርም ይው እቺኛው ሁለቱ ቬክተሮች ቴላቸው ተመሳሳይ ነው ልክ በመሃላቸው ያለው አንግል በሁለት ቬክተሮች መካከል ያለ አንግል ለማወቅ ሁሉ ጊዜ ቬክተሮቹ መሆን አለባቸው ቴል ቱ ቴል መሆን አለባቸው ወይም ደግሞ ስራቸው ተመሳሳይ ነው ስለዚህ እቺኛው ቬክተር እና እቺኛው ቬክተር ስራቸው ተመሳሳይ እንዲሆንልን እቺን ቬክተር አምጥቼ ቀጥላታለሁ ማለት ነው እቺን ቬክተር እዚች ጋር አመጣታለሁ እንዳለው ከነ ማግኒቲዩዷ ከነ ምኗ ሳልቀይር ታች ላይ አመጣዋት እንደዚህ ማለት ነው እንደዚህ 8 ሜትር ፐር ሰከንድ ማለት ነው ኦኬ ስለዚህ አሁን ሁለቱ ቬክተሮች እንደዚህ ካሉ በመሃላቸው ያለውን አንግል ኢዚሊ ማየት እንችላለን እሱን ከሰራን በኋላ ቀጥታ የሪዛልታንት ፎርሙላ ነው የምንጠቀመው ስለዚህ በመሃላቸው ያለውን አንግል ለማወቅ ይሄ ሲጀመር 90 ዲግሪ ነው እቺ ደግሞ ስንት ናት 45 ዲግሪ ናት 45 ዲግሪ የሆነበት ምክንያት ምንድነው ኖርዝ ኢስት ነው ያለው ቀጥታ ኖርዝ ኢስት ማለት ሁሉ ጊዜ ሰንጥቆ የሚያልፍ ነው ኖርዝ ኢስት እዚህ ጋር ነው ያለው ይሄ ኖርዝ ነው ይሄ ሳውዝ ነው ስለዚህ በኖርዝ ኢስት 45 ዲግሪ ስለዚህ መሃላቸው ያለው አንግል ስንት ነው ማለት ነው 90 እና 45 135 ዲግሪ መሃላቸው 135 ዲግሪ ያለ ስለዚህ ሪዛልታንት ፎርስ ማለት ደግሞ ማለት ነው በዚህኛው ሪዛልታንት ቬሎሲቲ ማለት ነው ይሄኛው ፎርሙላ ማለት ነው a square plus b square plus 2ab cos theta ስለዚህ a square 10 square ሲደመር 8 ስኩዌር ሲደመር 2 ሲባዛ 10 ሲባዛ 8 ኮስ ቴታ 135 ማለት ነው እሺ አሁን 10 ስኩዌር ስንት ነው 100 ፕላስ 64 ፕላስ 2 ጊዜ 8 16 ከ10 ጋር 160 ኮስ 135 አሁን ይሁት ኮስ 135 ማለት ደግሞ ስንት ናት እኔ እዚች ጋር ዝም ብዬ በሲምፕል ያ 135 ዲግሪ ማለት ይሄን 90ውን እንደዚህ ጨርስና 45 ዲግሪ እንደዚህ ይከተላል እዚች ጋር ማለት ነው አይደል 135 ያለው ልክ 135 ስትመጡ ከ180 እዚህ ጋር ስንት ይቀራል 45 ዲግሪ ይቀራል ስለዚህ ኮስ 135 እና እቺኛው ኮስ 45 አንድ ላይ ነው የሚያርፉት ተርሚናል ናቸው ስለዚህ እቺኛዋን የኮስ 135 ቫልዩ ከኮስ 45 ጋር እኩል ማድረግ ይችላል ግን ደግሞ ምን አደርጋለሁ ኮስ 45 ማለት እቺኛዋ ሁለተኛ ኳድራንት ላይ ስለሆነ ያለው ኔጌቲቭ አለው ኮስ እዚህ ጋር ኔጌቲቭ ስለሆነ ኔጌቲቭ 45 ጋር ስለዚህ ኮስ 135 እና ኮስ ኔጌቲቭ ኮስ 45 ጋር እኩል ናቸው ስለዚህ ኮስ 45 ደግሞ ስንት ነው እናውቃለን አይደል ይሄ ቀደም ወቁ እንዳልኳችሁ ኮስ 45 ዲግሪ ሩት ኦቨር 2 ነው ስለዚህ እዚህኛዋ ኳድራንት ላይ ስላለ ይሄ ኔጌቲቭ ነው ማለት ነው ስለዚህ እዚህ ጋር ሲባዛ ኔጌቲቭ ሩት ኦቨር 2 ማለት ነው እሺ 164 ሲደመር እሺ እቺ ኔጌቲቭ መታ መልሳ ኔጌቲቭ ስለምታደርገው ሲቀነስ እናደርጋለን ይሄ 2 በዚህ ይጣፋል 80 ሩቱ ማለት ነው ከዚህ በኋላ የካልኩሌተር ስራ ነው በካልኩሌተር ይጨርሳል 164 መጀመሪያ ስንት እንሰራለኝ ሩቱን እንሰራለው ከዛም በኋላ በ80 አብዝቼ ከ164 ላይ መቀነስ ነው ማለት ነው ሩቱ እሺ ሲባዛ 80 እሺ ሲቀነስ 164 ማለት ነው 50.86 ራዲካል 50.86 ማለት ነው ይሄ ከራዲካል ሲወጣልን ስንት ይሆንልናል ይሄ ከራዲካል እናውጣው ራዲካል 50.86 ኢኳልስ 7.13 ሪዛልታንት ሁለቱ ቬሎሲቲ ስለሆኑ ይሄም ሜትር ፐር ሰከንድ ማለት ነው ስለዚህ ሪዛልታንታችንን አውቀናል 7.13 ደግሞ ምን ላይ ያለልን ቢ ላይ ያለልን ማለት ነው ኦኬ በሱ እንጨርሳለን ቀጣይ ጥያቄያችን ደግሞ እንዴ ምንድነው የሚጠይቀን ኤትሮሊ ሴት ቱ ሙቭ ኦን ስሙዝ ትራክ እሺ that is ባንክ ዳታ አንግል 30 ዲግሪ ኦኬ ይሄው ባንክ ይሄ የት ነው ያለው ማለት ነው ሰርኩላር ሞሽን ላይ ነው ባንክድ ያለው እንደዚህ ባንክድ የሆኑ ሰርፌሶች አሉ አይደለ መኪኖች የሚሄዱት ምን ማለት ነው ባንክድ ማለት የሆነ በሆነ አንግል ኖርማል አስፋልት አለ አይደል እንደዚህ የሚሄድ ከዛ በኋላ እሱ ደግሞ ባንክድ ነው ማለት እንደዚህ የሆነ ከኖርማሉ ይነሳል የተወሰነ ብዙ ጊዜ እንደዚህ ለስቴዲየም ለመኪና ውድድር ምናምን ወይ ደግሞ ሳይክል ምናምን ይሆናል ለነሱ ነው በጣም በስፒድ ስለሚሄዱ ወደዛ ሴንተር ፉጋሉ በጣም እንዳይበል ይሄኛው ከዚህ ይነሳልናል ማለት ነው ይሄኛው በተወሰነ አንግል ይነሳና እንደዚህ ብሎ ነው የሚጨርሰው ስለዚህ በዲያግራም ስናየው የሆነ እንትን ነገር ነው እንደዚህ ኢንክላይንድ ነገር እንሰራለትና
ኢንክላይንድ አለው። ከዛ በኋላ ነው እንደዚህ ነው የሚሄደው። አያችሁት? እንደዚህ ሄድና ክቡን ይጨርሳል ራሱ። እዚህ ጋር ራዲየስ አለው የራሱ ክብ የሚመጣበት። ከዛን መኪኖች አሉን እዚህ ጋር እንደዚህ የሚሄዱ ማለት ነው። ኦኬ እዚህ ጋር ባንግድ የሆነበት ከኖርማሉ ሰርፌስ እንደዚህ ከፍ ያለበት አንግል አለችን የራሳችን ቴታ። በዚህ ኬስ ስንት ነው የተሰጠን? 30 ዲግሪ ነው የተሰጠን። እሺ ከዛም በኋላ ደግሞ የሚሄድባት ቬሎሲቲ አለች 5 ሜትር ፐር ሰከንድ ሰጥቶናል። 5 ሜትር ፐር ሰከንድ ሰጥቶናል። አሁን ይሄ በዚህ ጋር ብዙ እንትኖች አሉ፣ የፎርስ የተለያዩ አይነት ፎርሶች አሉ አፕላይ የሚደረጉ። እነሱን እያንዳንዳቸው እንትናቸው ይወጥላቸዋል የየራሳቸው ማግኒቲዩድ በተለያየ ዳይሬክሽን ያላቸው በእንደዚህ ኤክስ ዳይሬክሽን ያላቸው ዋይ ዳይሬክሽን ያላቸው ምናምን። ከዛ በኋላ ልክ በኖርማል በእንትን ህግ በፎርስ ህግ ማለት ነው ወይም ደግሞ ኮንዘርቬሽን ስናየው ኦል ፎርስስ አክቲንግ ኦን ዘ ኤክስ እና ደግሞ አክቲንግ ኦን ዘ ዋይ ኢኩሊብሪየም ነው የሚሰጠን አይደለ? ስለዚህ በሳይሜንሽን ኦፍ ከላይ ያሉትን ፎርሶች እንደዚህ ቀጥታ አፕላይ የሚያደርጉትንና ወደ ጎን አፕላይ የሚያደርጉትን ሁለቱን እኩል ኢኩዌት ስናደርጋቸው የየራሳችን ፎርሙላ እናገኛለን ማለት ነው። ከዛ ውስጥ ነው እንግዲህ የቬሎሲቲ የምን ፎርሙላዎች የሚወጡት። ብዙ ዲቴይል አልገባበትም ምክንያቱም አሁን ሺቱን እየሰራን ስለሆነ እናንተ ዲቴይሉን አንብባችሁታል ብዬ አስባለሁ። አስፈላጊ ሲሆን ደግሞ ቀጣይ ልክ ይሄን ሺት መጨረስ ሺት መስራቱን ጨርሼ ቀጣይ ስራዎች ሰራ ማለትም እንደዚህ የ12 ኮርሶቹን ቀጥታ እንደዚህ ኮርሶቹን ማስተምርበት ጊዜ ሲደርስ ያኔ በደንብ አድርጌ ፎርሙላ መጣጡን እናያለን። አሁን ግን እቺኛና ኖርማል ኮንሰፕቶች ልንገራችሁ። የተለያዩ ኮኦርዲኔቶች አሉ። አሁን ለምሳሌ እዚህ ጋር እንደዚህ አፕላይ የሚያደርግ ኖርማል ፎርስ አለን። ከዛን ቀጥታ ወደ ታች ደግሞ የሚመጣ ማስ ታይምስ ግራቪቲ አለ ዌይት። እንደገና ደግሞ ይሄ ኖርማል ፎርስ የራሱ ይሆናል። እዚች ጋር እቺ ባንክድ የሆነችው አንግል አለች እንደዚህ ማለት ነው። ከዛ በኋላ እሷ ትይዘንና ቴታ እዚህ ጋር ኖርማል ፎርስ ታይምስ ሳይን ቴታ አለ። ይሄ ወደ ላይ ኤምጂ ኮስ ቴታ ኖርማል ፎርስ ኮስ ቴታ ኤፍ ኮስ ቴታ ምናምን አለን። ስለዚህ እያንዳንዱ እንደዚህ ልክ አሁን ለምሳሌ ይሄ ኤፍ ኮስ ቴታ ነው አይደለ? ወደ ላይ ኤፍ ኮስ ቴታ ከዛን ከኤምጂ ጋር ነው ኤፍ ኮስ ቴታ ኢዝ ኢኳልስ ቱ ኤምጂ እንላለን። ኤፍ ሳይን ቴታ ማለት ደግሞ እቺ ወደዚህ ቀጥታ ዳይሬክሽን ያለችው ናት። ያቺ ማለት ምን ማለት ናት? መኪናው እንዳይወጣ የምትይዝ ከክቡ እንዳይወጣ የምትይዘው ማለትም ሴንተርፒታል ፎርስ ትሆንላለች ማለት ነው። ሴንተርፒታል ፎርሷ ኤፍ ሳይን ቴታ ናት። ምንድነው የምታደርግልን? መኪናው አሁን እንደዚህ ሲሽከረከር ማለት ነው መኪናው ሲሄድ በጣም ስፒዱ ከጨመረ ከሚገባው ስፒድ በላይ ከሄደልን ምንድን የሚሆነው መኪናው እንደዚህ ያለ ሰርፌስ ላይ መኪናው በጣም ከፈጠነ ቀጥታ እንደዚህ ብሎ እንዲወጣል አይደለ? እንደዚህ ነበር የሚሄደው ይወጣል ወደ ጥግ። በጣም ስሎ ከሆነ ደግሞ ልክ እንደዚህ ኖርማሏን ትቶ ወደዚህ እንሸራተታል ወደ ታች ማለት ነው። ስለዚህ እንዳይወጣም እንዳይዝም አድርጎ ኖርማል ላይ ሲይዝልን ምን ታደርግላለች ማለት ነው? ኮንስታንት የሆነች ቬሎሲቲ አለች። በሷ ቬሎሲቲ ሲሄድ ግን ቀጥታ ቦታውን ይዞ ይሄዳል ማለት ነው። ስለዚህ ሁሉን ነገር የምንጠብቅልን ሴንተርፒታል ፎርሳችን አለችልን። ስለዚህ ኤፍ ሳይን ቴታ ማለት ሴንተርፒታል ፎርስ ነው። ሴንተርፒታል ፎርስ ደግሞ የራስ ፎርሙላ አለው አይደለ? ኤምቪ ስኩዌር ኦቨር አር አይደለ? ሴንተርፒታል ፎርስ ማለት ማስ ታይምስ አክሰለሬሽን ነው። አክሰለሬሽኑ ማለት ደግሞ የሴንተርፒታል አክሰለሬሽን ነው። ሴንተርፒታል አክሰለሬሽን ደግሞ ቪ ስኩዌር ኦቨር አር አለ። ስለዚህ ሴንተርፒታል ፎርሱ ምን ይሆናል? ኤምቪ ስኩዌር ኦቨር አር። ስለዚህ ኤምቪ ስኩዌር ኦቨር አር is equal to ኤፍ ሳይን ቴታ። እንደገና ደግሞ ወደ ላይ ደግሞ ሳሜሽን እንደዚህ በኤክስ ደግሞ አክት የሚያደርጉትን ስናይ ኤፍ ኮስ ቴታ is equal to ኤምጂ አይደለም? ስለዚህ አሁን ሁለቱን ኢኩዌት ስናደርግ ማለት ነው እንደዚህ ኦቨር አድርጌ ሰራቸው። ይሄኛው ወደዚህ ላምጣውና ይሄ ሲካፈል ለዚህ ባደርገው ቪ ስኩዌር ኦቨር አርጂ is equal to ኤፍ በኤፍ ይጣፋና ሳይን ቴታ ኦቨር ኮስ ቴታ ይመጣል ታን ቴታ ማለት ነው። ስለዚህ v square is equals to rg tan theta ይሄ ፎርሙላ ላይ ይደርስልናል። rg tan theta ማለት ነው። ለምን እንደሆነ ባላቅም የሽቱ ሲሰራላችሁ ይሄ ኤግዛምፕሉ ሲሰራ መልሱን ያየሁት ነበር ፊዚክሱን ትላንትና መልሶቹን ሳያቸው እሱ የሰራው በምንድነው v square is equals to rg ሳይን ቴታ ነው ያለው። ለምን ሳይን ቴታ እንደተጠቀመ አላውቅም። ዝም ብዬ እሱ ስለተጠቀመ መጠቀም ስላልፈለኩኝ የተለያዩ ሶርሶች ላይም ሳይ እንደዚህ ነው የሚሰራው እንደዚህ ነው የሚሰሩት። ስለዚህ እናንተ የምታውቁት ከሆነ እናንተ አካባቢ ስትማሩ እንዴት እንደሰራችሁ በሳይን ነው ወይስ በታን ነው የሚለውን ኮሜንት አድርጉልኝ፣ ወይም ደግሞ ቀጥታ እኔን ኮንታክት አድርጋችሁ አግኙኝ። ለምን እንደተጠቀመ እናያለን። ወይ ደግሞ የራሱ ኤግዛምፕሉም ተሳስቶ ከሆነ ብዙ ጊዜ ስህተቶች ስላሉት ለዛም ቢሆን ሶልቭ እናደርጋለን። ለአሁን በታን ቴታ ነው የምሰራው። ስለዚህ ቪ ስኩዌር ቪያችን ስንት ነው? 5 ስኩዌር ነው 25 ማለት ነው።
25 እኩል ይሆናል r ታይምስ ግራቪቲ 10 ታይምስ tan of ቴታ ቴታ which is 30 ዲግሪ ማለት ነው። ስለዚህ r ሲወጣ ምን ይሆናል 25 ኦቨር 10 ታይምስ ኦቨር tan ቴታ ማለት ነው tan 30። እሺ tan 30 ደግሞ ምንድነው sin 30 ኦቨር cos 30 ነው 1 ኦቨር √3 ማለት ነው። 1 ኦቨር √3 ወደ ላይ ይሄዳል 25 √3 ኦቨር 10 ማለት ነው። ይሄን ስናቃልለው በ5 2 በ5 5 በ2 1 በ2 2.5 2.5 √3 ይሄ ደግሞ ስንሰራው ምን ይሆናል? ቅድም ሰርቼው ነበር 4.33 አካባቢ ይመጣልናል። 4.33 አካባቢ ሜትር ነው። አክቹአሊ ምርጫውም ላይ የለም 4.33 ያው አጠጋጋ ከተባልኩ እኔኛው መልስ ኮኔ የመጣልኝ ዞሮ ዞሮ 5 ነው መመርጠው ወደ 5 ነው። ምክንያቱም ሌላ ቅርብ የሆነ መልስ የለው። ግን እቺ በሳይን ቴታ ሲሰራው ስንት ነው የሚያመጣው? በሳይን ቴታ ሲሰራው 5 ነው የሚያመጣው። በሳይን ቴታ ሲሰራው 5 አናቱ ላይ ይመጣል። 5 ደግሞ ምን ላይ ያለለ ሲል ያለልን። እኔ ግን በታን ቴታ ነው የሰራሁት። ሶሉሽን ካለው እንዳልኳችሁ ጠይቁና ኮሜንት አድርጉኝ። እኔም ተሳስቼ ከሆነ ወይ ደግሞ ኤግዛምፕል ከሆነ የተሳሳተው ሶልቭ እናደርጋለን ማለት ነው። እሺ ቀጣዩን ደግሞ ጥያቄያችን ያለዚህኛው ቪዲዮ የመጨረሻችን ጥያቄ ይሆንልናል። ምንድነው የሚጠይቀን? ኢን ኤ ፕሌይንግ ሩም እሺ ኤ ተርን ቴብል ኦፍ ራዲየስ 2 ሜትር ኦኬ። ስለዚህ ስምንተኛ ጥያቄ እኛ እሺ ሞመንት ኦፍ ኢነርሻ ምን ይላል? ተርን ቴብል አለ። ተርን ቴብል ኦፍ ራዲየስ እንደዚህ ሞመንት ኦፍ ኢነርሻ አለው። ሮቴት እያደረገ ነው። ፍሪክሽንለስ ነው። ከዛ ቨርቲካል አክሲስ ላይ። ስለዚህ ተርን ቴብል ማለት እንደዚህ አይነት ነገር ነው። የሆነ ክብ አለ ቴብል ናት። ከዛም በኋላ እቺኛዋ አክስል አላት የራሷ የሆነ የራሷ አክስል አለው። ራዲየሱ ስንት ነው ይለናል? 2 ሜትር ነው። ሮቴት ያደርጋል። አይ የሰጠን ስንት ነው? እሱን አይ የሰጠን 250 ኪሎ ግራም ሜትር ስኩዌር ሰጥቶናል። እሺ ከዛ በኋላ 2 ሜትር ራዲየስ ሰጠን። ኦኬ እሺ when the boy of እሺ ከዛ ደግሞ ሌላ ቦይ አለ። when a boy of mass kilogram 50 ኪሎ ግራም stands near the rim ሪሙ ጠርዙ ነው እዚች ጋር ቆመ ወንዱ ማለት ነው። ልጁ ሲቆም ምን አለ ይለናል? በስንት ነው የሚዞረው? ይሄ በ3 ራድ ፐር ሰከንድ ነው እየዞረ የነበረው ልጁ ውጪ ያለ ማለት ነው። ከዛ በኋላ ቀጣይ ምን አለ? the boy walks towards the center and stands 1 meter from the axis ማለትም ልጁ መጣና ተራመደና ልክ እዚች ጋር 1 ሜትር ላይ ያለ 1 ሜትር ላይ መጣና ልጁ ቆመ አለ። ልጁ ቆመ 1 ሜትር ላይ መጥቶ ልጁ ቆመ። ስለዚህ የጠየቅነው ምንድነው? ፋይናል አንጉላር ስፒዱ መጀመሪያ በ3 ራድ እየተሽከረከረ ነበር። ልጁ ልክ 1 ሜትር ተጠግቶ ግማሽ ላይ ሲቆም በስንት ይሽከረከራል ነው ይጠየቃል። ስለዚህ ይሄ ኢኒሻል እና ፋይናል አለው አይደለ? መጀመሪያ እየሄደበት የነበረው አለ። ከዛ ደግሞ ፋይናሉ ደግሞ ልጁ ከገባዋል። ስለዚህ እንደዚህ ይሄ ኢኒሻል እና ፋይናል ምናምን የምትጠይቁ ጊዜ ኮንዘርቬሽን ተጠቀሙ። በእኛ ጊዜ ምን አለ ማለት ነው? ይሄኛው ወርክ ምናምን አይደለም ቀጥታ ሞመንተሙን ነው የምንጠቀመው። አንጉላር ሞመንተሙ ማለት ነው። ምክንያቱም አይ ምናምን ስለሰጠን አንጉላር ሞመንተም ኮንዘርቬሽን ኦፍ አንጉላር ሞመንተም እንጠይቃለን። which is አንጉላር ሞመንተም የኢኒሻሉና ፋይናሉ እኩል ናቸው ይለናል። የአንጉላር ሞመንተም ማለት ነው። ስለዚህ አንጉላር ሞመንት ኦፍ ኢኒሻል ማለት ደግሞ ምን ማለት ነው? አይ ታይምስ ኦሜጋ is equals to ፋይናሉም አይ ታይምስ ኦሜጋ i1 ኦሜጋ 1 i2 ኦሜጋ 2። ስለዚህ የመጀመሪያ ኢኒሻሉ ማለት ነው። ኢኒሻሉ i1 ማለት ኢኒሻሉ ላይ ማለት ነው። ይሄ ክቡ ብቻውን ነው አይደል ያለው? ብቻውን ስላለ አዩ ስንት ነው? 250 ሲባዛ ኢኒሻል ላይ በስንት እየተሽከረከረ ነበር? አንጉላር ስፒድ 3 ራድ ፐር ሰከንድ 3 ማለት ነው ኢኳልስ i2 ማለት ደግሞ አሁን እዚህ ጋር አስተውሉ። ሁለተኛው ላይ ምን አለ? ቦዩም ተጨምሯል። ይሄኛው እንትኑ ተርን ቴብሉ ብቻ አይደለም ቦዩም ነው ያለው። ስለዚህ የቦዩ ሞመንት ኦፍ ኢነርሻ መሰራት አለበት። ሞመንት ኦፍ ኢነርሻ ደግሞ ምን ማለት ነው? ማስ ታይምስ ምንድነው? ማስ ታይምስ ዲስታንሱ አይደለ? ማሱ ስንት ናት? 50 ኪሎ ግራም ነው። ከዛ በኋላ ደግሞ ዲስታንሱ ስንት ነው? 1 ሜትር 1 ስኩዌር ማለት ነው። ከኤምአር ስኩዌር ስለሆነ የምንሰራው 1 ስኩዌር ነው። ይሄ 50 ኪሎ ግራም ሜትር ስኩዌር ይሆናል የቦዩ ኢነርሻ ማለት ነው። ስለዚህ i2 ማለት ምን ማለት ነው? የሁለቱ ድምር ናት። የአይ ኦፍ ቴብል ፕላስ አይ ኦፍ ቦይ ታይምስ ነው ኦሜጋ 2 የምንለው። ኦኬ ያዙ። 250 ጊዜ 3 ስንት ነው? 750 ነው።
is equals to I1 plus IB I ተርን ቴብሉ ስንት ነው 250 ሲደመር የቦዩ ደግሞ ስንት ነው 50 ሲባዛ ኦሜጋ 2 ማለት ፋይናል ስፒዷ ናት which is እኛ የተጠየቅናት ማለት ነው ስለዚህ ኦሜጋ 2 ከዚህ ድራይቭ አድርገን ስናወጣ ኦሜጋ 2 is equals to 750 ሲካፈል ለሁለቱ ድምር ስንት ነው 250 እና 50 300 0 በ0 ጠፋ እሺ በ15 ይሄ 5 ነው በ15 2 ነው which is 2.5 rad per second አያችሁት ስለዚህ 2.5 rad per second ሆነልን 2.5 rad per second ደግሞ ምን ላይ ያለልን ቢ ላይ ያለልን ማለት ነው ይሄን ምስላል የመጀመሪያ ጥያቄዎቼ እንግዲህ ያው ፊዚክስ እናንተም ትቸገራላችሁ ብዬ ማስበው እንደዚህ እንትን ቀጥታ ሃርድ ወርክአውት የሚጠይቁ ፓርቶችን ነው ብዬ ስላሰብኩኝ ነው ቲዮሪዎቹም መዛላቸው ቲዮሪ ላይም ሆኖ አስፈላጊ ከሆኑ ልክ አሁን እዚህ ጋር ይሄ የቦተሙ ምናምን እንደዚህ ሪል ማየት ያለባችሁ ነገር ከሆነ እየመረጥኩ ሰራቸዋለሁኝ በተቻለኝ መጠን አብዛኞቹን ኦልሞስት ሁሉንም ባይሆንም አብዛኞቹን የፊዚክስ ጥያቄዎች ከቨር ለማድረግ ሞክራለሁኝ 50 ጥያቄ ብቻ ስለሆነ ደግሞ ብዙ ቪዲዮ የሚፈጅብን አይመስለኝም የተወሰነ 4 or 5 ቪዲዮ ቢፈጅ ነው በሱ ሰራቸዋለሁኝ ያላችሁን ኮሜንቶች ሁሉ ነገራችሁን አስቀምጡልኝ እንደገና ደግሞ ይሄን ቻናል ሰብስክራይብ አድርጉ ያያችሁ አትለፉ ያዩ የሚያልፉ ብዙ ልጆች አሉ አናሊቲክሱ ስላለኝ ያያለውኝ ሰብስክራይብ አድርጉ ለሰዎች ሼር አድርጉ በተለይ ለጓደኞቻችሁ እንደዚህ ሌላ ትምህርት ቤት ያሉ ወይም ሌላ ሀገር ያሉ ዘመዶች ምናምን ካሏችሁ ለነሱ ሼር አድርጉላቸው በቃ ያለው ነገር ይሄ ነው የዛሬው ቪዲዮአችን ጥር ብላ አልቃልናለች ቀጣዩን ቪዲዮ እስከምንገናኝ ቻው